ቤት ውስጥ ግብረ ሰዶማውያን አስተማሪዎች አሉ። ምን ሆነው ጴንጤቆስታል ሆነው ጎጉል ብታረጉት ጴንጤቆስታል ሆነው ግብረ ሰዶማውያን አሉ። ጎጉል አርጉ አሉ ማለት ይሄንን ነገር ለአንድ ቤተ እምነት መስጠት አይቻልም። ሉተራን በቃ በውስጣቸው ብትፋቁ ጴንጤ ኢትዮጵያ ያላችሁ ጴንጤዎች የውስጣችሁን ነው የምናወጣው አላችሁ። በቃ በውስጣችሁ አፍናችሁ የያዛችሁት ነገር አለ። ልክ ይሁን መካናዊ ሲሆን ነገር ስትናገር በቃ በውስጣችሁ አላፈን በቃ ይሄ መናገር የምትፈልጉት ነገር በአንዴ ነው የምትሰፉት ማለት ነው። የእናንተ መርዝ ማለት ነው። ገባችሁ? እንደውም እኮ እውነት ለመናገር ከሆነ እኮ ስለ ጴንጤ ስናወራ ማለት ነው ስለ ጴንጤቆስታል ስናወራ ኢትዮጵያ ውስጥ ያለው ጭፈራ አይደለ እንዴ እናንተ ዝም ስላልን ነው እንዴ መድረክ ላይ ስፖርት እንዴ አሁን እኮ ገና እኔ መድረክ ላይ ኳስ የሚጫወቱ ግን አይ ቲንክ ሳይመጣ አይቀርም። አሁን መድረክ ላይ እኮ ዝላ ገመድ የሚዘል ሰው እኮ ነው ያላችሁ እናንተ ጴንጤዎች ማለት ነው እንዴ። አሁን እናንተ ጴንጤዎች ግን አፍ አለኝ ብላችሁ ነው የምታወሩት። ቆይ ግን በጌታ ማለት ኢትዮጵያ ውስጥ እኮ በጌታ እኔ ኤኒዌይስ እኔ እንደዚህ ወደ ማውራት አልፈልግም ነበረ። ግን አሁን በጣም ስለበዛ ልክ የፔንቴኮስታል ቤተ እምነት ንጹህ በቃ ቅዱስ በቃ እንከን አልባ በቃ የሆነ የተቀደሱ ምናምን እንዴ እናንተ ጌስት ሀውስ እኮ ተከራይተው ስንት ባለትዳሮችን የሚደፈሩበት እኮ ነው። ጌስት ሀውስ ተከራይተው ስንት ባለትዳሮች እኮ ያፋቱ ጴንጤቆስታሎች ይባላሉ። የት ውስጥ? ኢትዮጵያ ውስጥ ስንት በሽተኛ መድኃኒታችሁን ጣሉ እያሉ ሰዎችን የገደሉ እነማን ናቸው? ጴንጤቆስታሎች ይባላሉ። የት ውስጥ? ኢትዮጵያ ውስጥ። ደግሞ እናንተ ጴንጤቆስታሎች አፍ አለኝ ብላችሁ ነው እንዴ የምታወሩት? ንገሩኝ ባዮች ናችሁ። ባይዘዌ ዲምላይቱ ጭፈራ ቤቱ እኔ በእርግጥ በልጅነቴ ነው ወደዚህ እምነት የመጣሁት። ያው ይሄ እንደሚታወቀው ይሄ እምነት ጭፈራ ምናምን በግልጽ እንትን አይደረግም። እኔ አላቅም፣ ናይት ክለብ ሂጅ አላቅም። ግን ፊልም ምናምን አያለው፣ ድራማ አያለው። ድራማ ላይ ፊልም ላይ ናይት ክለብን እንደሚመስል አያለው። ቸርቹ የኢትዮጵያ የፔንቴኮስታል ቸርች እና ናይት ክለብ ልዩነት አለው? ልዩነት አለው? አሁን የሉም እኮ አንድ አይነት ነው። ድምላይቱ፣ ጨለማው፣ ጭሱ፣ ዳንሱ፣ አለባበሳቸው የነሱ ምንም እኮ ልዩነት የለውም አይደል? ኦኬ በስርዓት እግዚአብሔርን እናምልክ በስርዓት ኦኬ። ቅዳሴው ወደ ሰባት ለአምላክ እንመለስ ስትል የኢትዮጵያ መካነ ኢየሱስ ምን ነው እንደዚህ ፈላባችሁ እንዴ? በእውነት እንዴ? ቆይ እግዚአብሔር እኛ እኮ አስቡት እንግዲህ የኛ የራሳችን የሆነ ትራዲሽን አለን፣ ቅዳሴ አለን፣ ስብሐት ለአምላክ አለን። እግዚአብሔር የስርዓት አምላክ ነው። ረጋ ተብሎ በመንፈስና በእውነት ነው የሚመለከው ማለት መካነ ኢየሱስ ምን ነው ይህን ያህል ግብረ ሰዶማውያን ናቸው እንዲህ ናቸው እንዴ? አልበዛም እንዴ? እኔ እንደዚህ ቤት ከፍቼ መልስ የማልሰጠው ወንድሞች ያው ጥሩ ነገር እኔ ወደዚህ እምነት ስመጣ በጣም በቃ ለሁሉም ነገር ለፍት ምናምን ስለምንባል ይሄ በቃ እንትን ብዬ ነው እንጂ
እኔ እኮ ውስጤ ሳልቃጠል ሳይሰማኝ ቀርቶ አይደለም ይህ ሁሉ ስድብ እንዴ። እና ቆም ብላችሁ አስቡት፣ ቆም ብላችሁ አስቡት። ጴንጤዎች፣ ጴንጤኮስታሎች እግዚአብሔር እንዲህ ብሎኛል እያላችሁ አይደለ እንዴ የሰውን ሚስት የምታማግጡ እንዴ? ቆይ በዩቲዩብ ላይ ያለው ቪዲዮ ልንገራችሁ። 2 ባለትዳሮች አንዲት ፕሮፌት የምትባል ሴት ጋር ሂደው ይህች ሚስት ያንተ አይደለችም ብላ እኮ ትዳር ያፋታች ሴት እኮ ነቢይት፣ ይቺ ሴት እኮ ፔንቴኮስታል ናት። አይ ተቀባይነት የላትም እሷ ካላችሁ የትም ሀገር እየሄደች የምታገለግል ናት። ባልና ሚስት የሚያፋቱ አስቡት እንግዲህ ባልና ሚስት እንግዲህ ባልና ሚስት በቃ እግዚአብሔር ፍችን እጠላለሁ ያለውን እንግዲህ በቃሉ ይቺ ሚስት ያንተ አይደለችም፣ ይሄ ባልሽ ያንተ አይደለም ተብለው እኮ ትዳርን የሚያፈርሱ እነሱ ፔንቴኮስታሎች እኮ ናቸው። ይሄን አታውቁም? እግዚአብሔር እንዲህ ብሎኛል እያሉ ትዳርን የሚያፈርሱና ገንዘብን የሚበሉ ሰዎችን ድሃ የሚያደርጉ የድሃን መበለት መቀነት የሚፈቱ እነማን ናቸው? ቆይ እንዴ ጽድቅ እንዳላችሁ በልቶራን ላይ አፋችሁ ልትከፍቱ ተው እንጂ ጴንጤዎች። እናንተ ከመጣ እኮ እናንተ ጴንጤ ከመጣችሁ በባይዘው ኢትዮጵያ እንደዚህ ሆኖቹ ለጠቅላላ እውቀት ማለት ነው እንድታውቁ ብዬ ነው። እና ንገሩኝ ባይ አትሁኑ ጴንጤዎች፣ ጴንጤኮስታሎች ንገሩኝ ባይ አትሁኑ፣ ጽድቅን እንዳላቸው አትሁኑ። ስለዚህ ይህንን የግብረ ሰዶም ምናምን እናንተ ጋርም አለ። ይህንን የግብረ ሰዶም እንትን ማንም ማለት ይሄ ለአንድ ቤተ እምነት የሚሰጥ አይደለም፣ ሁሉም ጋር አለ። ይሄ ኃጢአት ነው። ኦኬ ይሄ ነገር ምንድን ነው የሚባለው? ማለት ይሄ እንዲህ ናቸው ልክ ማለት ሁሉም ሰው ጋር ነው ያለው። ባይዘው ይሄ ነገር መቼ ነው? የዛሬ አመት አይ ቲንክ የአመት ይሆነዋል። እና እዚህ ቲክታክ ላይ መካኒሱ ሰዎች ትምህርት ምናምን ማስተማር ሲጀምሩ ጉዳቸውን የምናወጣው አሉ አለኝ እኮ ቪዲዮ። በቃ እንዲህ ከነ ቆሻሻቸው ተሸክመ ምናምን አሉ። ስለዚህ እነዚህ ሰዎች ቢነኩ በቃ የሆነ የሚተፉት ነገር አለ። ኦኬ በቃ ይሄ በቃ ውስጣቸው በቃ እንትን ይላል። እና ልክ ምንድነው በቃ እነሱ ንጹህ እና ሁሉ ሄዱ፣ እስኪ ሄዱ። ለምሳሌ ፔንቴኮስታሎች እንደ ሙሴ የሚያዩት የነበረው ቲቪ ጆሹዋ አለ። ቲቪ ጆሹዋ እኮ ብዙ ሴቶችን እንደደፈረ በጣም ብዙ ህጻናቶችን እንደደፈረ እኮ እሱ ከሞተ በኋላ እኮ እንትኑ ወጣ አይደል? እንደ ፋይሉ ወጣ አይደል? እንግዲህ ቲቪ ጆሹዋ ተናገር እውነት የሚባለው ሰውዬ ልክ እንደ ሙሴ የሚያየው ሰው ነው። ለሱ ሲል ከብዙ ሰው ጋር እንደተጣላ ግልጽ ነው አይደል? እሱ ሰውዬ እኮ ደፋሪ ነው። ብዙ ሴቶችን እየደፈረ ብዙ ህጻናትን እየደፈረ ሰው ነው እኮ አይደል? እስኪ ፔንቴኮስታል ሆኖ ማን ነው ንጹህ? ቆይ እሺ ማን ነው ስሙ? እንትና ይሄ ቡሽሪ ነው ቡሽሪ የሚባለው ፕሮፌት ማለት ነው። እሱ ራሱ እኮ ሌባ ነው። ቆይ አይ የሆነ ብቻ የሆነ የፔንቴኮስታል ፕሮፌት ምናምን ስም ብትጠሩ ሌቦች፣ ገዳዮች፣ ኦኬ ሌቦች፣ ገዳዮች ምናምኖች ምንም በቃ ይሄ